ያው ታውቂያለሽ እኔ ሩታ ብዙ ጊዜ ወደዚህ ስመጣ እንግዲህ ያው በእናንተ የእናንተን ነገር አንደኛ ነገር ከዚህ መሄድ የፈለግኩበት ምክንያት እኔ ትንሽ ከፋሚሊ ጋር ማሳለፍ እፈልጋለሁ፣ ከቤተሰቤ ጋር ማሳለፍ እፈልጋለሁ። ያንን ነገር አስቤ ነው እና ቤተሰቦችም በቃ እኔ ማየት ይፈልጋሉ፣ እየተጨነቁ ነው፣ እንዴት ናደናናት የሚለውን ነገር ማወቅ ስለሚፈልጉ መሄድ አለብኝ። አንደኛ ነገር። ሁለተኛ ነገር ደግሞ እኔ እሱ ልጁን እንዳያይ የማደርግበት ምንም አይነት ምክንያት አይኖርም እና ሲቀጥል ደግሞ ልጄ ማየት እፈልጋለሁ ባለበት ታይም በፈለገበት ሰዓት መጥቶ ማየት ይችላል። ገብቶሃል? አልፈልግም ወይም ደግሞ በቃ አንቺንም ማግኘት አልፈልግም ካለ ደግሞ እሷ አለች ልጁን የአረፈበት ሆቴል የትም ሆቴሉን እዛ አገር ማለት ነው ይዛለት ትመጣለች። የፈለገውን ያህል ሰዓት ቆይቶ አይቶ መመለስ ይችላል። እኔ ደግሞ መመላለስ አልፈልግም ምናምን ካለ ደግሞ በጣም ብዙም ለሚረባውም ለማይረባውም ጉዳይ ሄዷል። ከልጅ የሚበልጥ ነገር ደግሞ ምንም የለም አይደል? መቼም በዚህ ጉዳይ ላይ እንወሻሽም። ለመወሰን ምንድን ነው እንትን ያላሽ ማለት ይሄ ልጅ እኮ ልጁ ከመምጣቱ በፊት እርጉዝ ሆነሽ ያ ሁሉ ነገር ስታሳልፊ እንኳን ቤተሰብሽ ጋር አለች፣ ቤትሽ ውስጥ የተቀመጥሽው እዚህ አልተመቸኝም ስትይ ተከራይተሽም ኖረሻል። ግን ዛሬ ላይ አሁን የሆነ አንድ ስቴፕ ወይም ደግሞ እሱ የሆነ ነገር አለ በሚል ሰዓት በልጁ እንደማይደራደር ታውቂያለሽ። እሱ መሀላችሁ ላይ እኔ እንዲሆን የምፈልገው ምንድን ነው በቃ ተለያያችሁ አይደል ብለን በጣም ብዙ ነገር ብለን አብራችሁ መሆን አልቻላችሁ። ግን በልጃችሁ ጉዳይ ግን ተነጋግራችሁ ተግባብታችሁ በፍቅር ማሳደግ አይሻልም? ይሄ ነገር አሁን እሱ እንደማይሰጥሽ ታውቂዋለሽ፣ ወይም ደግሞ የሆነ ነገር እንደሚፈጥር ታውቂዋለሽ። ላንቺ ግልጽ ነው ይሄ። ያ ነገር ትፈልጊዋለሽ፣ ጭቅጭ ይሄ ነገር ያልፈለግሽው ዛሬ ላይ ተነስተሽ መሄድ አለብኝ ስትይ መብት የላትም። እሺ ልጅ ደግሞ ካልናት ጋር መሆን ይችላል እኮ። የሚሄደው ደግሞ የራሱን ፋሚሊ ያለበት ነው። ይኸውልህ አንድ ነገር ላስረዳችሁ። አይ ሀሳብ ትክክል ስላልሆነ ነው። እዛ ማንም ስለሌለ ማንም ከኔ ውጭ ማግኘት ስለማይችሉ ብዙ አይነት ሀሳብ ያሰቡ እየመሰለኝ ነው። እኔ አዲስ ስለኔ ላይፍ እኔ አዲስ ስለፈጠርኩት አንዳንድ ነገሮች እሷ ምንም ሊያገባት ምንም ሊጠቅሳት የሚችሉ ነገር የለም። ለምን ፈልጋና ወዳ ነው ፈቅዳ ነው ፈርምልኝ ብላኝ ፍቺ ወረቀት ከአንድም 3 ጊዜ ወረቀት አምጥታልኝ ፈርሜላት የተለያየ ነው። ስለዚህ እሷ አይነት ፍላጎት የላትም አይደለ? እኔ ከምንም ከማንም ልሆን ሊያገባት አይችልም። እኔና እሷ መሀል ላይ ልጅ ተፈጥሯል። ያ ልጅ ደግሞ ለእኔም ለእሷ ነው አይደለ? ስለዚህ እሷም ዛሬ ላይ ደርሲልበት ምንም አይነት ምክንያት ኖሮ አይደለም። ውዶቼ እንደሰማችሁ እንግዲህ የዚህ ቤት ጉድ ሀልቅ ማለት ነው። እኔ በጣም አካበድ ካብሮሽ በጣም ማለት ነው። አረ ቡዜ ከነዚህ ልጆች መሀል ውጪ በቃ አምርብሽ ሜኔ እናት ማለት ነው። ትልቅ ሴት ነሽ፣ በተለይ ውጪ ቡዜ ማለት ነው። ይደብራል፣ በቃ ይደብራል። ምንም ይሄ ለሁለት ወር አረ ምን ሆናችሁ ነው ሰዎች? ይሄ ልጅ እኮ ፈረደበት ጌታ ኢየሱስ እንደው አድርጎ። እናንተ ጭቅጭቅ ምን ሆናችሁ ነው እንዴ? አብሮሽ በጣም ነው አበዛ። እግዚአብሔርን እንዴት ነው ልጅን የሚያል ቤተሰብ ጋር ይዘሽ አትችይም ማለት አይደብርም? አላበዛችሁም እንዴ? ምንድን ነው የሚሆነው? ስትመላለሰን ነበር እንዴ? ምንድን ነው? ቢያንስ እንኳን 2 ወር አይደለም የምትሄደው፣ 4 ቀን ብትሄድ በቂ ነው። ስንቶቻችሁ ናችሁ ልጆቻችሁን ጥላችሁ ለስንት ዓመት ለ10 ዓመት ለ7 ዓመት ለ2 ዓመት ለ3 ዓመት ትቶ የሚኖሩ እኮ ስንቱ አሉ፣ ተሸግሮ ማለት ነው። ልጃቸው ሳይናፍቃችሁ ቀርቶ አይደለም፣ ግዴታ ሲሆን ግዴታ ነው። አንተ ምንድን ነው ጡት አታጠባ እንጂ። አንዳንዴ እኮ ጋይዝ እውነት መደበቅ አንችልም ጋይዝ። ይቅርታ አድርጉልኝ። ሲጀምር ሩታ ስታጠፋ ሩታ አጥፍታለች እችላለሁኝ። አብርሽም ሲያጠፋ ጥፋቱን እናገራለሁ። በዚህ ደግሞ እንዳትገለበጡብኝ አደራ። መገለበጥ ትወዳላችሁ። ስለ ሩታ ስታጠፋ ጥፋታ ስነግራት ላይክ አታርጉም፣ ሰብስክራይብ ታነሳላችሁ ምናምን። ገደል ግቡ። በነገራችን ላይ አብርሽ ምንም አይናገሩም፣ አንዳንድ አሉ እንጂ የአብርሽ አይናገሩም፣ ስለሚያውቁ ስለተረዱኝ ማለት ነው። እና አብርሽ ትክክል አይደለም። በቃ ምንድን ነው በጣም አካበድከው በጣም። ቢያንስ አንተ ሴት ሆነ ጡት የምታጠባ ቢሆን ኦኬ። እንዲ 2 ወር ምንድን ነው 2 ቀን እኮ ናት። እንዲ ምንድን ነው በዚህ ናህል የተፋታ ማለት ተፋተናል ያልኮ ሴት ጋር ሞጥኝ ማለት ምንድን ነው በዚህ ደረጃ
እንዴ ቤተሰብ አንጋግተን ማምጣት የለብን ብዬ ነው የማስበው እኔ። እንዴ አንቺም ሩታ ተረጋጊ፣ እናት ማለት ተረጋጊ። ሌላ ቤተሰብ ማለት ቤተሰብ እዚህ መሀል መግባት የለበትም ብዬ ነው የማስበው። መጨረስ ያለባችሁ በንዴት ሳይሆን በትዕቢት ሳይሆን ሁለታችሁ መስማማት አለባችሁ። ተነጋግራችሁ ልጃችሁን እንደ ልጁ እኮ አድጎ ያልነገ ኧረ ወገን ኧረ ሰልችቶናል። ጭቅጭቃችሁ እንደ ጭቅጭቃችሁ ሰልችቶናል። አንድ ቀን ሰላም ታመጣላችሁ፣ አንድ ቀን ጭቅጭቅ። ሰሞኑን ሳልደስ ብሎ ነበረ በነገራችን ላይ እና እውነት ነው የፈለገችውን የማድረግ መፍት አላት እስከ ተፋታክ ድረስ። ይሄ እኮ አምባገንነት ነው አብርሽ፣ እውነት አምባገንነት ነው። ምንድን ነው አንተ ሁሌ ወኔ ነገር ሊፈጥሩ ነው፣ ወኔ ነገር ሊያስቡ ነው እንዴ? ይደብራል። በቃ እሌ ውስጥ ገብታ ነው ባይዘው የቡዜ ማለት ነው። እሌ ውስጥ የሚያስገባችሁ እናንተ ናችሁ። ፎቶን የዘቀዘቃችሁ የሰደባችሁ እሌ ውስጥ ያስገባችሁ እናንተ ተመልካች፣ በተለይ የሩታ ተመልካች በቲክቶክ ያላችሁ ማለት ነው። እውነታ ይሄ ነው። ገባችሁ? ስለዚህ እሷ እየፈለገች የማድረግ መፍት አላት። ይሄናል ደግሞ የሚያካብል ነገር ምንም ነገር የለም እንዴ። ልጅ እንዴት ነው ቤት? እኔ እኮ ከሀገር ይዛ የምትወጣ እኮ ነው ያስመሰሉት። በጣም ተካበደ። ምን አይነት አካባድ ቤተሰብ ነው ጋይስ? እንዴ የሩታን በዚህ ያካብዳሉ፣ የአብርሽን በዚህ። ለነገሩ አብርሽ አላካትትም፣ ማናት ቡዜ ብቻ ናት አላጣቃለል። የሩታ ግን ሙሉ ፋሚሊ ነው። እናት አባት ብቻ ነው ጨዋ ያልመጣ። እናቷ አልቀረች፣ እህቷ አልቀረች። እና አብርሽ አንተም ትክክል አይደለም። በቃ ትክክል አላደረግም። እንድን ሙጡን እንደ ፈለገችውን ቦታ ይዛት ሂድ። ግን አንተን አሳያለሁ እንደፈለግ። ህጉ 3 ቀን ነው ፈቀደልኝ። እኔ ግን በፈለግ ሰዓት አሳያለሁ አለች አይደለ? ምንድነው እንደዚህ መካበድ? ራስ ወዳድነት ይደብራል።